ሰላም ሰላም እንዴት ናችሁ? የደሱ የህልድ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ለነፍሰ ጡር እናቶች የሚመከሩ 10 አስገራሚ የሆኑ የምግብ አይነቶችን ለእናንተ በደንብ ዝርዝር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው አንዲት ነፍሰ ጡር እናት በእርግዝና ሰዓት እንድትመገበው የሚፈለግ የምግብ አይነት እንቁላል ነው። እንቁላል በኮሊን የበለጸገ ነው። ኮሊን ደግሞ ለጽንሱ የአንጎል እድገት በጣም አስፈላጊ ከሚባሉ ምግቦች አንዱ ነው። እንዲሁም ደግሞ እንቁላል በቫይታሚን ዲ የበለጸገ ስለሆነ የአጥንት መፈጠርና ለጽንሱ ለሴሎች እድገት በጣም አስፈላጊ ነው ማለት ነው። ስለዚህ በእርግዝና ሰዓት አንዲት ነፍሰ ጡር እናት እንድትመገባቸው ከሚያስፈልጉ ምግቦች አንዱ እንቁላል ነው ማለት ነው። ከዚህ በተጨማሪ እንቁላል ለእናቲቱም የፕሮቲን ምንጭነቱ ነው ስለሚያገለግል በጣም አስፈላጊ ነው ማለት ነው። ሁለተኛ ሳልሞን እያልን የምንጠራው የአሳ ዝርያ ነው። ሳልሞን በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ ለጽንሱ የአንጎል እድገት፣ ለጽንሱ አይን መፈጠር እንዲሁም ደግሞ ለሌሎችም የሴሎች እድገት በጣም ወሳኝ ስለሆነ አንዲት እናት በእርግዝና ሰዓት ወይም ደግሞ ነፍሰ ጡር እያለች አሳን እንድትመገብ ይመከራል ማለት ነው። በተለይ ደግሞ ሳልሞንን ብትመገብ በጣም አስፈላጊ ነው። ሳልሞን ዝቅተኛ የሆነ የሜርኩሪ ይዘት ስላለው ለነፍሰ ጡር እናቶች ይመከራል። ሌሎች የአሳ ዝርያዎች በጣም ከፍተኛ የሆነ የሜርኩሪ ይዘት ያላቸውን የአሳ ዝርያዎች እናቶች እንዲመገቡ አይመከርም። ምክንያቱም ከፍተኛ የሆነ የሜርኩሪ ይዘት ስላላቸው ማለት ነው። ሜርኩሪ ለጽንሱ የነርቭ ስርዓት ጉዳት ስለሚያስከትል ዝቅተኛ የሜርኩሪ ይዘት ያላቸውን የአሳ ዝርያዎች እንደ ሳልሞን አይነት መርጦ መመገብ በጣም አስፈላጊ ነው ማለት ነው። ሶስተኛ ቅጠላማ አረንጓዴ አትክልቶች ናቸው። በተለይ በአሰር፣ በፎሌት፣ በአይረን እና በቫይታሚን ኬ የበለጸጉ ስለሆኑ ለነፍሰ ጡር እናቶች በጣም አስፈላጊ ከሚባሉ ምግቦች በትልቅ ደረጃ የሚጠቀስ ነው ማለት ነው። እነዚህ አረንጓዴ ቅጠላማ አትክልቶች በተለይ አሰር ብዙ ጊዜ አንዲት እናት በእርግዝና ሰዓት ግፊት እንዳይከሰት፣ ስኳር እንዳይከሰት እንዲሁም ደግሞ ለምግብ መፍጫ ስርዓት በጣም አስፈላጊ ነው ለእናቲቱ። ሌላው ደግሞ ፎሌት አንደኛ ለጽንሱ ሴሎች መፈጠርና አጠቃላይ የጀርባ ክፍተት እንዳይፈጠር ወይም ደግሞ የኒውራል ቲዩብ ዲፌክት እያልን የምንጠራው ሁኔታ እንዳይፈጠር ያደርጋል። አይረን ደግሞ የተሻለ የሄሞግሎቢን ምርት ስለሚኖር የተሻለ የደም ዝውውር እንዲኖር ያደርጋል። በዛ መሰረት የተሻለ ኦክሲጅንና ምግብ ወደ ጽንሱ እንዲሄድ እናቲቱ የተሻለ የደም ዝውውር እንዲኖራት ያደርጋል ማለት ነው። ቫይታሚን ኬ ደግሞ አጠቃላይ ከደም መርጋት ጋር ተያይዞ ያለውን ሂደት በማስተካከል ለጽንሱም ለእናቲቱም ትልቅ ሁኔታ ይፈጥራል ማለት ነው። አራተኛ የወተት ተዋጽኦዎች ናቸው። የወተት ተዋጽኦዎች በተለይ በካልሲየም፣ በፕሮቲን እንዲሁም ደግሞ በሌሎች ንጥረ ነገሮች የበለጸጉ ስለሆነ አጠቃላይ ለህፃኑ የእድገት ሁኔታ ትልቅ ሚና አለው። እንዲሁም ደግሞ አጠቃላይ ለእናቲቱም ለጽንሱም የተሻለ የአጥንት እድገት የአጥንት ጤንነት እንዲኖር ያደርጋል ማለት ነው። ከዚህ በተጨማሪ ለጡንቻ እድገትም በጣም አስፈላጊ ነው። በተለይ ለተረገዘው ጽንስም እንዲሁም ደግሞ ለእናቲቱም የጡንቻ እድገት በጣም አስፈላጊ ነው ማለት ነው። አምስተኛ ስኳር ድንች ነው። ስኳር ድንች በቤታ ካሮቲን የበለጸገ ስለሆነ በነፍሰ ጡር እናት አንዲት እናት ብታገኝ ከሚፈለጉና ከሚመከሩ ምግቦች አንዱ ነው ማለት ነው። በተለይ ስኳር ድንች እናቶች ሲመገቡ ብዙ ጊዜ ወደ ቫይታሚን ኤ ይቀየራል በጉበት አማካኝነት። ቫይታሚን ኤ ደግሞ አጠቃላይ ለሴሎች ሴል ግሮዝ ላይ ወይም ደግሞ ለአጠቃላይ ለሴሎች እድገት እንዲሁም ደግሞ ላይን መፈጠር ላይን ጤንነት በጣም አስፈላጊ ነው ማለት ነው። ለእናቲቱም ለህፃኑ ማለት ነው። ስለዚህ በነፍሰ ጡር ሰዓት ወይም በእርግዝና ሰዓት አንዲት እናት እንድታገኝ ከሚመከሩ ምግቦች አንዱ የስኳር ድንች ነው ማለት ነው። ስድስተኛ አቮካዶ ነው። አቮካዶ ጤነኛ ቅባቶችን ይዟል። በተለይ በሞኖ አንሳቹሬትድ ፋቲ አሲድ እያልን የምንጠራውን ይዟል። እንዲሁም ደግሞ ፋይበርን ይዟል። ፎሌት፣ ፖታሲየምን የመሳሰሉ ጠቃሚ የሆኑ ንጥረ ነገሮችን ስለያዘ ለእርግዝና በጣም ወሳኝ ከሚባሉ ምግቦች አንዱ አቮካዶ ነው ማለት ነው። በተለይ ፋይበር ቅድም እንደነገርኳችሁ እናቲቱ ላይ በእርግዝና ሰዓት ሊመጣ የሚችለውን በተለይ ግፊትን፣ የስኳር በሽታን እንዲሁም ደግሞ ጤነኛ የሆነ የጽንስ እድገት እንዲኖር ትልቅ አስተዋጽኦ አለው። የምግብ መፍጫ ስርዓት የተሳካለ እንዲሆን ለእናቲቱ በጣም ትልቅ ሚና አለው። ፎሌት ደግሞ አጠቃላይ አኒሚያን ለመከላከል ወይም ደግሞ የደም ማነስን ለመከላከል እንዲሁም ደግሞ በህፃኑ ላይ
በተለይ የሴል እድገት የተሻለ እንዲሆን ለማድረግና ኒውራል ቲዩብ ዲፌክት እያልን የምንጠራው ደግሞ የጀርባ ክስተት እንዳይፈጠር በማድረግ ትልቅ ሚና አለው። ፖታሲየም ደግሞ አጠቃላይ ሄልዝ የሆነ ካርዲዮቫስኩላር ሲስተም እያልን የምንጠራው ደግሞ አጠቃላይ የልብ ጤንነት የደም ስሮች ጤና የተስተካከለ እንዲሆን ያደርጋል። እንዲሁም ደግሞ ግፊትን በመቀነስም ፖታሲየም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ በእርግዝና ሰዓት ሊፈጠር የሚችለውን የግፊት ያስተካክላል፣ ይቀንሳል ተብሎ ይታሰባል። እንደ አጠቃላይ አቮካዶ ለእናቱም ለጽንሱም ትልቅ ሚና ያለው የእጽዋት የምግብ አይነት ነው ማለት ነው። ሰባተኛ ባለ ሁለት ቅርፊት ጥራጥሬዎች እያልን የምንጠራቸው ለምሳሌ እንደ ባቄላ፣ ምስር፣ አተር፣ ሽምብራ፣ አደንጓሬና ቦለቄ እያልን የምንጠራቸው የእጽዋት እነዚህ የጥራጥሬ አይነቶች ለአንዲት እናት በጣም ወሳኝ ናቸው። በእርግዝና ሰዓት እነዚህ የምታገኝ ከሆነ በተለይ የአይረን ምንጭ ናቸው፣ የአሰር ምንጭ ናቸው፣ የፕሮቲን እና ፎሌት እያልን የምንጠራቸውን ንጥረ ነገሮች በአግባቡ ታገኛለች ማለት ነው። አይረን ቅድም እንደነገርኳችሁ ለአጠቃላይ ለደም ዝውውር ስርዓት በጣም አስፈላጊ ነው። የደም ማነስ በእርግዝና ሰዓት እንዳይከሰት እና በተለይ ደግሞ የተሻለ የደም ዝውውር ኦክሲጅን ሰውነታችን በአግባቡ እንዲያገኝ ያደርጋል። ምክንያቱም የሄሞግሎቢን ምርትም ስለሚያስተካክል ማለት ነው። ፋይበር ደግሞ ለእናቲቱም በጣም ትልቅ አስተዋጽኦ አለው። በተለይ ከግፊት ጋር ተያይዞ የስኳር በሽታ ጋር ተያይዞ እንዲሁም ደግሞ ከምግብ መፍጫ ስርዓት ጋር ተያይዞ ትልቅ ሚና አለው ማለት ነው። ፕሮቲን ደግሞ የጡንቻ እድገትን ለማስተካከል አጠቃላይ ለጽንሱም ለእናቲቱም የተሻለ የጡንቻ ሁኔታ እንዲኖር በማድረግ እንዲሁም ደግሞ ሰውነታችን በአግባቡ ኤንዛይሞችን እንዲሰራ ሆርሞኖች እንዲያዘጋጅ ያደርጋል ማለት ነው። ፎሌት ደግሞ ኒውራል ቲዩብ ዲፌክት እና ሌሎችንም ህጻናት ሊፈጠሩ የሚችሉ አንዳንድ ችግሮችን ይቀንሳል። እንዲሁም ደግሞ የደም ማነስን ለመከላከልም ትልቅ ሚና አለው ማለት ነው። ስምንተኛ ቀይ ስጋ ነው። ቀይ ስጋ በፕሮቲን እና በአይረን የበለጸገ ስለሆነ ለጽንስ እድገት እንዲሁም ደግሞ አጠቃላይ በእርግዝና ሰዓት ከሚመከሩ ምግቦች አንዱ ነው ማለት ነው። በተለይ ንጹህ ቀይ ስጋ ፋት የሌለበት ወይም ደግሞ ቅባት የሌለበት መርጣ ብትመገብ ይመከራል ማለት ነው። ፕሮቲን በጣም ወሳኝ ነው። ቅድም እንደነገርኳችሁ ለሰውነታችን ሴሎችን መገንቢያነት እንዲሁም ደግሞ አጠቃላይ የጡንቻ እድገትን ለማግኘት ይጠቅማል። አይረን ደግሞ የተሻለ የሄሞግሎቢን ምርት እንዲሆን ያደርጋል። የተሻለ የሄሞግሎቢን ምርት የተሻለ ሲሆን ደግሞ የደም ዝውውር የተሻለ እንዲሆን ያደርጋል። የደም ዝውውር ሲኖር ደግሞ ኦክሲጅንና ምግብ ሴሎቻችን በአግባቡ እንዲያገኙ ያደርጋል ማለት ነው። ስለዚህ ለነፍሰ ጡር እናቶች በጣም ወሳኝ ከሚባሉ ምግቦች አንዱ ቀይ ስጋ ነው ማለት ነው። ዘጠነኛ ቅባታማ እህሎች ናቸው። በተለይ እንደ ሰሊጥ፣ ኑግ፣ ሌሎችም የዱባ ፍሬ እንደ ተልባ አይነት ነገሮችም ለጽንሱ እድገት በጣም ከሚመከሩ ምግቦች በዋነኝነት የሚጠቀስ ነው ማለት። በተለይ ማግኒዥየምን ይዘዋል። እነዚህ ኦሜጋ ስሪ ፋቲ አሲዶችን ይዘዋል። እንዲሁም ደግሞ ሄልዝ የሆነ ሌሎችን ቅባቶች ስለያዙ አሁን የጠቀስናቸው እነዚህ ነገሮች በእርግዝና ሰዓት ይመከራሉ ማለት ነው። ስለዚህ እነ ማግኔዥየም አጠቃላይ ለልብ ጤንነት አጠቃላይ ለሴሎቻችን ዲፈረንሺዬሽን እና ለተለያዩ ጥቅሞች ስለሚውሉ ትልቅ አስተዋጽኦ አላቸው። ሌላው በኦሜጋ ስሪ ፋቲ አሲድ የበለጸጉ ስለሆነ እነዚህ ቅባቶች ለአንጎል እድገት አጠቃላይ ለደም ስሮች ጤንነት እንዲሁም ደግሞ አጠቃላይ ለሴል ዲቪዥን ትልቅ ሚና ስላላቸው ለሚወለደው ህፃን ወይም ደግሞ ለጽንሱ እንዲሁም ደግሞ ለእናቲቱም ትልቅ ሚና አላቸው ማለት ነው። የመጨረሻው ኮምጣጤ ብለን የምንጠራቸው የምግብ ወይም ደግሞ የፍራፍሬ ዝርያዎች ናቸው። በተለይ እንደ ሎሚ፣ ብርቱካን፣ ዘይቱን፣ እንጆሪ የመሳሰሉ እነዚህን ነገሮች አዘውትራ የምትመገብ ከሆነ አንዲት ነፍሰ ጡር እናት በእርግዝና ሰዓት ለጤንነቷም እንዲሁም ደግሞ ለጽንሱም ትልቅ እድገት ይኖራል ተብሎ ይታሰባል። በተለይ አሁን የጠቀስናቸው እነዚህ ኮምጣጤዎች አይረንን እንዲመጠጥ ያግዛሉ ወይም ደግሞ ኢኒሼት ያደርጋል። በተለይ ሰዎች ምግብ ከበሉ በኋላ እነዚህን ኮምጣጤዎች የሚያገኝ ከሆነ በተለይ ከእጽዋት የምናገኛቸው ምግቦች ከተመገቡ በኋላ ወይም ደግሞ ከተመገብነ በኋላ በአግባቡ አይረን በስርዓት እንዲመጠጥ ያደርጋሉ ማለት ነው። እንዲሁም ደግሞ የበሽታ የመከላከል ስርዓትንም ስለሚገነቡ በተለይ ደግሞ ኢሚኒቲያችን ሳፖርት ስለሚያደርጉ አንዲት እናት በእርግዝና ሰዓት የተለያዩ በሽታዎችን መከላከል ትችላለች። የተለያዩ በሽታዎች እንዳያጠቃት ማድረግ ትችላለች ማለት ነው። ስለዚህ በእርግዝና ሰዓት አንዲት እናት እንድታገኝ ከሚመከሩ ምግቦች አንዱ ኮምጣጤዎች ናቸው ማለት ነው። ደግሞ እነዚህ ቫይታሚን ሲ ሶርስ ያላቸው የፍራፍሬ አይነቶችን እንድትመገብ ይመከራል ማለት ነው። ቫይታሚን ሲ ምን ያህል የበሽታ የመከላከል ስርዓትን እንደሚገነባና ጸረ ሙቀታማ ኬሚካል ባህሪም ስላለው ለጽንሱ እድገት እንዲሁም ደግሞ ለእናቲቱ ጤንነት ለህፃኑ ጤንነት በጣም የሚመከር ነው ማለት ነው።
እንደ መጨመሪያ ያህል ደግሞ አሁን ተጠቀስናቸው ምግቦች ጋር በተጨማሪ አንዲት እናት ተመጣጣኝ የሆነ ውሃ በየቀኑ እንድትጠጣ ይመከራል ማለት ነው። በተለይ በቂ የሆነ ውሃን ስትጠጣ አንዲት እናት ለጽንሱም ለእሷም ትልቅ አስተዋጽኦ አለው። በተለይ ድርቀትን በመከላከል ደረጃ የተሻለ የእንጥሽት ውሃ መጠን እንዲኖራት እና አጠቃላይ ህፃኑ በስርዓት እንዲገላበጥ እንዲሁ ደግሞ የተሻለ የውሃ መጠን ሰውነቷ ውስጥ እንዲኖር ስለሚያደርግ በቂ ውሃ እንድትጠጣ በየጊዜው ይመከራል ማለት ነው። ዛሬ በዚህ ቪዲዮ አንዲት ነፍሰ ጡር እናት በእርግዝና ሰዓት መመገብ ያለባቸውን 10 ምግቦች ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱ መጫን አትርሱ። አመሰግናለሁ። ባይ ባይ።